የ2025ቱ የአፍሪካ ዋንጫ ለ35ኛ ጊዜ ነገ ታህሳስ 12 በሞሮኮ ሲካሄድ ከመላው አህጉር የተውጣጡ 24 ብሔራዊ ቡድኖች ዋንጫውን ለማግኘት ይፋለማሉ። በመክፈቻ ጨዋታውም አስተናጋጁ ሀገር ሞሮኮ ከኮሞሮስ ጋር ትጫወታለች። በምድብ 1 ሞሮኮ ከ1988 ጀምሮ ለመጀመሪያ ጊዜ የአፍሪካ ዋንጫን እያስተናገደች ሲሆን በ2030 የዓለም ዋንጫ የምታስተናግድ ሁለተኛዋ የአፍሪካ ሀገር ለመሆን ስትዘጋጅ በዓለም ደረጃ መሰረተ ልማት ላይ ብቻ ሳይሆን ከፍተኛ ደረጃ ያለው ቡድን ለመገንባትም ከፍተኛ መዋለ ንዋይ አፍስሳለች። በእርግጥም ወደ ውድድሩ ሲገቡ ከፍተኛ ደረጃ ላይ የሚገኙ ሀገራት ናቸው። እናም በሰፊው ተወዳጅ እንደሆኑ ይታሰባል። ዋና አሰልጣኝ ዋሊድ ሬግራጉይ በቡድኑ ውስጥ አስደናቂ የሆነ የትራክ ሪከርድ አላቸው። ቡድኑ በከፍተኛ ደረጃ መደበኛ ተጫዋቾች የተሞላ በመሆኑ ይህንን በሜዳው ላይ ለመቀየርና የሞሮኮን ሁለተኛ አህጉራዊ ውድድር ለማሸነፍም ተነሳሽነቱን ያሳያል። የአትላስ አንበሶች ቡድን በጣም አስቸጋሪ ተጋጣሚዎች ማሊ ናቸው። ቡድናቸውን የሚያሰለጥኑት ቤልጅማዊው አሰልጣኝ ቶም ሴንቲፌት ሲሆን 13 የተለያዩ ብሔራዊ ቡድኖችን ከመምራት በተጨማሪ በ9 ሀገሮች በሚገኙ ክለቦች ውስጥም በትጋት ሰርተዋል። በአፍሪካ ዋንጫ ዝቅተኛ ደረጃ ላይ ባሉ ተጫዋቾች ላይ ከመጠን በላይ በማሳካትም ስም አላቸው። ዛምቢያ ከአፍሪካ ዋንጫ ማጣሪያ ቡድኗ ሻምፒዮኗ አይቮሪ ኮስትን በልጣ ቀዳሚ ሆናለች። ነገር ግን የዓለም ዋንጫ ማጣሪያ ውድድርን ተከትሎ ከቀድሞ የቼልሲ አሰልጣኝ አብርሃም ግራንት ጋር ከ2 ወራት በፊት ተለያይተዋል። የቀድሞ ረዳታቸውም ሞሰስ ሲቾንን ወደ ዋና አሰልጣኝነት ቦታ ከፍ ብሏል። ስለዚህ የኩፐር ቡሌትስን በ2012 የማይረሳ የዋንጫ ድል ካሸነፈ ጊዜ ጀምሮ ለመጀመሪያ ጊዜ ወደ ጥሎ ማለፍ ሊያመራ ይችል እንደሆነ ለማየት ሁሉም አይኖች በእሱ ላይ ይሆናሉ። ሌላኛዋ ኮሞሮስ ናት። በአፍሪካ ትልቁ መድረክ ላይ ለሁለተኛ ጊዜ በመታየታቸው በዚህ አፍሪካ ዋንጫ ዝቅተኛ ደረጃ ካላቸው ቡድኖች መካከል ናቸው። ከ1 ሚሊዮን በታች የሆነ የህዝብ ብዛታቸው በዚህ የውድድር ዘመን ትንሿ ሀገር ያደርጋቸዋል። የዩሱፍ ማቻንጋማና የዛይዶ ዩሱፍ የመሃል ሜዳ ተጫዋቾች እንዲሁም የክንፍ ተጫዋች ፋይዝ ሴልማኒ በስቴቫኖ ኮሲን ቡድን ውስጥ ቁልፍ ሚና እንደሚጫወቱ ይጠበቃል። በምድብ 2 ግብጽ በአፍሪካ ዋንጫ ታሪክ ውስጥ 7 ዋንጫዎችን በስሟ በማስመዝገብ እጅግ ስኬታማ ቡድን ነች። ነገር ግን ከ2010 ወዲህ በቡድናቸው ላይ ምንም አይነት ጭማሪ አላሳዩም። በዚህ ጊዜ ማሸነፍ ካልቻሉ ከረጅም ጊዜ ጀምሮ የዋንጫ ድርቅን ይጋፈጣሉ። አሁንም የመጀመሪያውን ዓለም አቀፍ ዋንጫ ሲፈልጉ የሁሉም አይኖች ወደ ሙሐመድ ሳላ ያመራሉ። ነገር ግን ኦማር ማርሙሽ እና ሙስጠፋ መሐመድ በአውሮፓ ውስጥ የሚገኙ ብቸኛ ቡድን አጋሮቻቸው ናቸው። ዋና አሰልጣኝ ሆሳም ሀሰን ከዚህ አስቸጋሪ ቡድን ወጥተው በኳሱ ጥሎ ማለፍ ውስጥ ካሉ የበለጠ ተሰጥኦ ካላቸው ቡድኖች ጋር በመስመር ላይ እንዲሰለፉ የቡድኑ ልምድ ላይ ይተማመናሉ። የደቡብ አፍሪካ የቡድን ስብጥር ተመሳሳይ ነው። ምክንያቱም 6 በአውሮፓ የሚገኙ ተጫዋቾችና 2 ከሳውዲ አረቢያ የመጡ ሲሆኑ የተቀሩት ደግሞ በአገር ውስጥ የሚገኙ ናቸው። እነዚህ ተጫዋቾች በታክቲካል ብልህነታቸው የሚታወቁት በአሰልጣኝ ሁጎ ብሩስ ሲሆን ከክፍለ ዘመኑ መጀመሪያ ጀምሮ እስከ 3ኛ ደረጃ ድረስ በመምራት ባለፈው ጊዜ 3ኛ ደረጃን እንዲይዙ አድርጓቸዋል። ባፋና እንደገና ሩቅ ለመጓዝ አቅደዋል። እናም በእርግጠኝነት ለማንኛውም ቡድን ጠንካራ ተፎካካሪ ይሆናሉ። አንጎላ በቅርብ ዓመታት ውስጥ በተደጋጋሚ ከፍተኛ ውጤት አስመዝግባለች። ነገር ግን በቅርቡ በተጠናቀቀው የዓለም ዋንጫ ማጣሪያ ጨዋታ ላይ በቡድናቸው 4ኛ ደረጃ ላይ በመድረሳቸው ይህንን ውጤት ማስመዝገብ አልቻሉ። ባለፈው ጊዜ ወደ ሩብ ፍጻሜው ለመድረስ በታሪክ ውስጥ ምርጡን የውድድር ዘመን በማጠናቀቅ በአፍሪካ ዋንጫ ውድድር ላይ ወደ ኋላ ለመመለስ ይጓጓሉ። ቡድናቸው ጥሩ የልምድና የወጣቶች ድብልቅ አለው። ዚምባብዌ ከዚህ በፊት ባደረጓቸው 5 ጨዋታዎች የአፍሪካ ዋንጫ ጥሎ ማለፍ ውድድር አልደረሱም። ከ10 የዓለም ዋንጫ ማጣሪያ ጨዋታዎች ውስጥ አንዱን ማሸነፍ ባለመቻላቸውና ከዚህ ውድድር 1 ወር ቀደም ብሎ ደግሞ አዲስ ዋና አሰልጣኝ ማሪዮ ማርክስንን ከመሾማቸው በኋላ ይህንን ለውጥ ልዩ ለማድረግ ይፈልጋሉ። የቡድናቸው ታዋቂው ተጫዋች የወልቨርሃምፕተን ዋንደረርሱ አማካኝ ማርሻል ሙትሴኒ ከጉዳቱ እያገገመ መሆኑ ሌላው ነገር ነው። በምድብ 3 ባለፈው ውድድር 2ኛ ደረጃ ላይ የምትገኘው ናይጄሪያ ከአይቮሪ ኮስት ጋር ባደረገችው ሽንፈት ብቻ ሳይሆን ለቀጣዩ የዓለም ዋንጫ ብቁ ባለመሆኗም ለማስተካከል እየፈለገች ትገኛለች። እንደተለመደው እንደ ቪክተር ኦስሜን እና አዴሞላ ሉክማን ያሉ የማጥቃት ቡድኖችን በመያዝ በቡድኑ ውስጥ ምርጫቸውን አጥተዋል። ቶሎ አሮኮዳሪ እና ቪክቶር ቦነፌስ ደግሞ ከቡድኑ ውጭ ሆነዋል። ነገር ግን በመሃል ሜዳ ላይ ትክክለኛው ሚዛን ለማግኘት ትልቁ ፈተና ሆኖ ቀጥሏል። የሳሚ ትራቤልሲ ቡድን ቱኒዚያ ጠንካራና ስኬታማ በሆነ ያጫወት ዘይቤ ምክንያት ማንም ሰው ሊገጥመው የማይጓጓ ቡድን ነው። የካርቴጅ ንስሮች በቅርቡ በተደረገው የዓለም ዋንጫ ማጣሪያ ውድድር በእያንዳንዱ 10 ጨዋታዎች ላይ ጎል ሳይቆጠሩ ቀርተዋል። በማጥቃት በኩል ጎል ባለመኖራቸው በመጨረሻው የአፍሪካ ዋንጫ ከቡድን ደረጃ እንዲወጡ አድርጓቸዋል። ስለዚህ አጥቂዎቻቸውን አንዳንድ ወሳኝ አስተዋጽኦች ለማሳየት ተስፋ ያደርጋሉ። ኡጋንዳ ከአልጄሪያ ቀጥሎ በምድቧ 2ኛ ደረጃን በመያዝ በዓለም ዋንጫ ማጣሪያ ውድድር ላይ ተሳትፋለች። ፖል ፑት ከእንግሊዝ 3ኛ
ደረጃ የተውጣጡ ተጫዋቾችን ጠርቷል። ከእነዚህም ውስጥ የአሜሪካ፣ የታይላንድ፣ የታንዛኒያ፣ የሩዋንዳ፣ የሮማኒያ፣ የቼክና የብርተን አልቢዮን ይገኙበታል። ታንዛኒያ ባለፉት 4 ውድድሮች ለ3ኛ የአፍሪካ ዋንጫ ማለፏን አረጋግጣለች። እናም ከኬንያና ኡጋንዳ ጋር በመሆን በሚቀጥለው ጨዋታ ውስጥ እንደ ተባባሪ አዘጋጅነት ቦታ እንደሚያገኙም ዋስትና ተሰጥቷቸዋል። ሆኖም ግን በቡድን ደረጃ አንድም ጨዋታ አላሸነፉም። ስለዚህ ይህ ለውጥ የአዲሱ ዋና አሰልጣኝ ሚጌል ጋሞንዲን ዋና ቅድሚያ የሚሰጠው ጉዳይ ይሆናል። አርጀንቲናዊው ባለፉት 25 ዓመታት በአህጉሪቱ ያሳለፈ በመሆኑ ሰፊ ልምድ ያለው ቢሆንም ይህ ለመጀመሪያ ጊዜ ብሔራዊ ቡድን የሚመራበት ነው። በምድብ 4 የ2021 የአፍሪካ ዋንጫ ሻምፒዮኗ ሴኔጋል ባለፈው ከ16 ውጪ በመሆን በመጨረሻው ሻምፒዮና በፍጹም ቅጣት ምት ተሸንፈዋል። ፓፔ ታያው ከአሊዩ ሲሴ በኋላ የመጀመሪያ ዋና ስራውን ተረክቦ ከሴኔጋል ጋር የዓለም ዋንጫ ማጣሪያ ውድድር ያለምንም ድል እንዲጠናቀቅ መርቷል። ነገር ግን ይህ ዋናውን ቡድን ሲያስተዳድር የመጀመሪያ ዋና ውድድር ይሆናል። ሴኔጋል ባለፉት 23 ውድድር ጨዋታዎች አልተሸነፈችም እና በጥሩ ሁኔታ በተደራጀው ቡድናቸው ምክንያት የውድድርን የማጠናቀቅ ጥሩ እድል አላቸው። ዲሞክራቲክ ኮንጎ በተመሳሳይ የዓለም ዋንጫ ማጣሪያ ቡድን ውስጥ ከሴኔጋል ጋር ጥሩ ተጋድሎ ታደርጋለች። በመጨረሻም ከካሜሮንና ከናይጄሪያ ይልቅ ወደ ኮንፌዴሬሽኑ የማጣሪያ ጨዋታ ለማለፍ የሚያስችል በቂ ጥረትም ታደርጋለች። ስለዚህ ችላ ሊባል አይገባም። ባለፈው ዓመት አንድ ጨዋታ ብቻ ቢያሸንፉም እስከ ግማሽ ፍጻሜው ድረስ ደርሰዋል እና በዚህ ጊዜ ደግሞ ቁልፍ አጥቂዋ ዮሐንሳ በሌለበት ጊዜ ይህንን ዘዴ መድገም ሊኖርባቸው ይችላል። ቤኒን ባለፉት 2 መድረኮች ውስጥ ማለፍ ባለመቻሏ ለ4ኛ ጊዜ የአፍሪካ ዋንጫ ጨዋታን ተመልሳለች። በ2019 ወደ ሩብ ፍጻሜ ቢደርሱም በውድድሩ ላይ ድል አላስመዘገቡም። የጌርኖት ሮህ ቡድን በዚህ ጊዜ ይህንን የመቀየር እድል ይኖረዋል። አዬ ጉንቶሲን የቀድሞ የሃደርስፊልድ ታውን አጥቂ፣ ስቲቭ ሞኔ እና የሴንት ፓውሊው አንድሪያ ሆንጆንቲን ለተስፋቸው ቁልፍ ይሆናሉ። ቦትስዋና በዚህ አፍሪካ ዋንጫ ውድድር ላይ ለ2ኛ ጊዜ ስትጫወት ዝቅተኛ ደረጃ ላይ የምትገኝ ቡድን ትሆናለች። ይህም ቀደም ሲል በ2012 ብቻ ጎልቶ ወጥቷል። በምድብ 5 እንደተለመደው አልጄሪያ በአፍሪካ ዋንጫ ዋና ተወዳዳሪዎች ላይ ለመሳተፍ ትፈልጋለች። ነገር ግን የመጀመሪያ ትኩረታቸው ባለፉት 2 አጋጣሚዎች ከቡድን ውጭ በመሆን የቡድን ደረጃው ማለፍ ላይ መሆን አለበት። ቭላድሚር ፔትኮቪች ከመጨረሻው መልቀቅ በኋላ ዋና አሰልጣኝ ሆነው ተሹመዋል። እናም እስካሁን ድረስ ምቹ የማጣሪያ ጨዋታዎችን በማድረግ ስኬታማ የስራ ዘመንን አግኝተዋል። ለእሱ ያለው እውነተኛ ፈተና አሁን የሚጀምር ይመስላል። ምክንያቱም የፌኒክስን ደካማ የመከላከል አቅም ለመሸፈንና በቡድን ውስጥ ካለው ሰፊ አጥቂ ተሰጥኦ ምርጡን ለማግኘት መፍትሄ ማግኘት አለበት። ቡርኪና ፋሶ ባለፉት 5 የአፍሪካ ዋንጫ ጨዋታዎች በተከታታይ 4 ጨዋታ ማለፍ ችላለች። ከ2013 ጀምሮ በ3 አጋጣሚዎች ወደ ግማሽ ፍጻሜ አልፋለች። ብራማ ትራውሬ ባለፉት ዓመታት እንደ ረዳትና ዋና የወጣት ቡድን አሰልጣኝ ሆኖ በብሔራዊ ቡድን ውስጥ እና በዙሪያው በተደጋጋሚ ተሳትፏል። ነገር ግን ይህ ቡድን ሲመራ የመጀመሪያው ጊዜ ይሆናል። እንደ በርትራንድ ትራውሬ፣ ኤድመንደን ታፕሶቦና ሄርቨን ኮፍ ያሉ ልምድ ያላቸው ተጫዋቾችን ጨምሮ ዳንጎታዋና ሲያሪክ ኤሪዬን አዲስ ወጣት ተጫዋቾችን በመቀላቀል የቡርኪና ፋሶ ቡድን እንደገና እድሉን ለመጠቀም ይጥራል። ኢኳቶሪያል ጊኒ ባለፈው የአፍሪካ ዋንጫ ውድድር ላይ ከናይጄሪያና አይቮሪ ኮስት የመጨረሻ ውድድር ቀድማ በምድብ ሀ ላይ በመቀመጥ ከፍተኛ አስገራሚ ክስተቶችን አስመዝግባለች። ፌዴሬሽኑና ተጫዋቾቹ በገንዘብና በአጠቃላይ ድጋፍ ላይ በተነሳ ለመግባባት ውስጥ በመሆናቸው በዚህ ጊዜ ጉዳዩን የበለጠ ፈታኝ አድርጎታል። ምክንያቱም ፌዴሬሽኑና ተጫዋቾቹ በገንዘብና በአጠቃላይ ድጋፍ ላይ የተነሳ አለመግባባት ውስጥ ናቸው። ያም ሆኖ በቡድናቸው ውስጥ እንደገና ጥሩ ትግል ለማድረግ የሚያስችል በቂ ጥራትና ልምድ አላቸው። ሱዳን ባለፉት 10 ዓመታት ውስጥ ለ2ኛ አፍሪካ ዋንጫ ውድድር ብቁ ለመሆን አስደናቂ ጥረት አድርጋለች። ከ1976 ወዲህ ደግሞ 4ኛዋ ብቻ ነበር። ከጋና ጋር 4 ነጥቦችን በማስመዝገብ በቡድናቸው 2ኛ ደረጃን ይዛ አጠናቃለች። ጋና ደግሞ በሚያስደንቅ ሁኔታ የመጨረሻው ደረጃ ይዛ አጠናቃለች። በምድብ 6 አይቮሪ ኮስት በውድድሩ ታሪክ ውስጥ እጅግ አስደናቂ ከሆኑ የውድድር ዘመናት አንዱ በሆነው የመጨረሻ ውድድር 3ኛ ዋንጫዋን ካሸነፈች በኋላ የአፍሪካ ሻምፒዮን ሆናለች። 2 የቡድን ደረጃ ሽንፈቶችን፣ የውድድር አጋማሽ የአሰልጣኝነት ለውጥና በጥሎ ማለፍ 3 ድሎችን አስመዝግበዋል። ኤመርሴ ፋኤ ከዚያ በኋላ የረጅም ጊዜ ውል ተፈርሞለታል። እናም በዚህ ጊዜ ሙሉን ውድድር እንደሚያጠናቅቅም ተስፋ ያደርጋል። የ41 ዓመቱ አሰልጣኝ በቡድናቸው ላይ ደፋር ጥሪዎችን አድርገዋል። ይህም የቀድሞ የአርሰናል አጥቂ ኒኮላስ ፔፔና የሰንደርላንዱ ሲሞን አዴንግራ በ10ዎቹ ዕድሜ ውስጥ የሚገኘው ያንግ ዲማንዴና ባዙማና ትሬ ላይ እንዲጫወቱም ሆኗል። ካሜሮን ዋንጫውን 5 ጊዜ በማንሳት የአፍሪካ ዋንጫ ያነሳች እውነተኛ ኃይል ያላት ሀገር ብትሆንም በአሁኑ ጊዜ በውስጥ ትርምስ ውስጥ ትገኛለች። ኢንዶሚቴብል ላየንስ ለውድድሩ 2 የተለያዩ ቡድኖች ወጥተዋል። አንደኛው የእግር ኳስ ማህበሩና አዲስ የተሾሙት ዋና አሰልጣኝ ዴቪድ ፓጎን ወክለው ሲሆን፣ ሌላኛው ደግሞ የቡድኑ ዋና አሰልጣኝ ሆነው ውሉ አሁንም ንቁ ሆኖ እንደሚቀጥል የሚከራከሩበት ማርክ ብሪስ ናቸው። ሌላኛው ሀገር ጋቦን ናት። ጋቦን የመጨረሻ የአፍሪካ ዋንጫ ካመለጣት በኋላ የካሜሮንን ትርምስ በመጠቀም እንደገና ወደ ውድድር ለመመለስ ትጓጓለች። የቴሪ ሙዩማ ቡድን በፒየር ኤምሪክ ኦባሜያንግ የሚመራ የመጨረሻ ዋና ዓለም አቀፍ ውድድር ሊሆን የሚችልበት ወቅት ሲሆን እንደ ዴኒስ ቡዋንጋና ማሪዮ ሌሚና ያሉ ሌሎች ቁልፍ ሰዎችም ከ30 ዓመት በላይ ናቸው። ስለዚህ ይህ የጋቦናውያን ተጫዋቾች ትውልድ የማይረሳ የውድድር ጊዜ ለማካሄድ የመጨረሻ እድል ሊሆንም ይችላል። ሞዛምቢክ
በአፍሪካ ዋንጫ ለመጀመሪያ ጊዜ ለማሸነፍ ከሚፈልጉ ቡድኖች መካከል አንዷ ሞዛምቢክ ናት። ለ6ኛ ጊዜ በውድድሩ ለመሳተፍ ተዘጋጅተዋል። የቹኩዊኒሆ ኮንዴ ቡድን ባለፈው 2 ነጥቦችን ማግኘት ችሏል። ሁለቱ ከ4 የውድድር ዘመናት አጠቃላይ ድምር ጋር እኩል ነው። ይህም ከ4 የውድድር ዘመናት አጠቃላይ ድምር ጋር እኩል ነው። ቡድናቸው በአብዛኛው ሳይለወጥ ቆይቷል። ስለዚህ የ42 ዓመቱ ራሜንጌስ ወደ ሜዳ ከገባ በአፍሪካ ታሪክ ውስጥ በዕድሜ አንጋፋው የውጭ ተጫዋች ይሆናል። ሞሮኮ የ2025ቱን የአፍሪካ ዋንጫ በታዋቂዎቹ ኮከብ ሙዚቀኞች ፍሬንች ሞንታናና ዴቪዶ አማካኝነት በታላቅ ድምቀት ከፍታለች።